ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ። የኦሮሚያ ክልል ርዕሰ መስተዳድሩ ሽመልስ አብዲሳ ለሰላም ሲሉ በክልሉ እየተንቀሳቀሱ ከሚገኙ የአማጺ ቡድን መሪዎች ጋር ያሉበት ድረስ ሄደው ለመነጋገር ለመደራደር ዝግጁ ስለመሆናቸው ይፋ አድርገዋል። የዜናችን ትኩረት ነው። በአማራ ክልል በሺዎች ለሚቆጠሩ እስረኞች ምህረት ተደርጓል። ሌላኛው የዜናችን ትኩረት ይሆናል። የህወሓቱ ከፍተኛ አመራር ከዚህ በኋላ ለፌዴራል መንግስት እጅ የሚሰጥ በአንቶኖቭ አውሮፕላን ተጭኖም ወደ አዲስ አበባ የሚወሰድ ከፍተኛ አመራር የለም ሲሉ ሞግተዋል። እንመለስበታለን። ከዚህ ጋር በተያያዘ ትግራይን ከኢትዮጵያ ለመገንጠል የሚያቀነቅኑ የፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው ተሰምቷል። ዝርዝሩን እንመለከተዋለን። በዛሬው ዕለት አዲስ ኢታማዦር ሹም መሾሙ ተሰምቷል። በጦርነት ውስጥ የምትገኘው ሀገር ያሳለፈችው ውሳኔ የበርካቶችን ትኩረት ስቧል። እንመለስበታለን። በኢራን ግዛት ውስጥ ተመቶ የወደቀ የአውሮፕላን አብራሪዋን እየፈለገች የምትገኘው አሜሪካን በተመለከተ የተሰሙ አዳዲስ ጉዳዮች ትኩረታችን ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳ ለሰላም ሲሉ በክልሉ እየተንቀሳቀሱ የሚገኙ የአማጺ ቡድን መሪዎችን ያሉበት ድረስ ቦታ ሄደው ለማዋየት ለማነጋገር ዝግጁ መሆናቸውን ይፋ አድርገዋል። የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ ባሰሙት የመድረክ ንግግር በክልሉ ዘላቂ ሰላም ለማስፈንና ግጭቶችን በውይይት ለመፍታት ቁርጠኛ ስለመሆናቸው ይፋ አድርገዋል። ርዕሰ መስተዳድሩ ከሰሞኑ ባቀረቡት የሰላም ጥሪ ጃልመሮም ሆነ ጃልአብዲ ዱልዱጋ ለሰላማዊ ትግል ሂደት እውቅና ሰጥተው ከመንግስት ጋር ለመወያየት ዝግጁ ከሆኑ እኔ እነርሱ ባለበት ቦታ ድረስ በመሄድ ለመወያየት ዝግጁ ነኝ ሲሉ መናገራቸውን የተሰማው ርዕሰ መስተዳድሩ ሽመልስ በኦሮሚያ ደረጃ ማንኛውም ከኛ የሚፈልጉት ነገር ካለ ለማድረግ ዝግጁ ነን ሲሉ ለአማጺ መሪዎች ቃል መግባታቸውም ተሰምተዋል። ይህንን ጥሪ በተመለከተ በጅቡቲ ኢትዮጵያ አምባሳደር የሆኑት ሱሌማን ደዳፎ መንግስት በክልሉ ሰላም ለማስፈን መሄድ የሚገባውን ያክል ርቀት ሄዷል ሲሉ ተናግረዋል። የክልሉ ርዕሰ መስተዳድር አቶ ሽመልስ እንዳሉትም አሁን ጠመንጃ ስነገበው ህዝባችን በሰላም እጦት እንዲሰቃይ የሚያደርስ ነገር የለም ያሉ ሲሆን በሰላም መንገድ መታገል ሲቻል ጠመንጃ ማንሳት የህዝብን ፍላጎት መሰረት ያደረገ የፖለቲካ አካሄድ አይሆንም ሲሉ ሀሳባቸውን አንጸባርቀዋል። አምባሳደር ሱሌማን አክለውም ማንኛውንም አጀንዳ በሰላም ማራመድ እየተቻለ ማንኛውም የፖለቲካ አማራጭ በህዝብ ፍላጎት ላይ ተመስርቶ መተግበር እየተቻለ በጠመንጃ ፈሙዝ የፈለጉትን ለማሟላት የሚደረግ እንቅስቃሴ ከጸረ ህዝብነት ተለይቶ አይታይም ሲሉ ነው የሞገቱት። በዚህ መነሻ ለህዝብ ይቆረቆራል የሚል ሁሉ የክልሉ መንግስት ያቀረበውን የሰላም ጥሪ በመቀበል ያነሳውን ጠመንጃ ማስቀመጥ አለበት፣ ለመገዳደል የሚባክነውን አቅምና ሀብትም ለሀገር ልማት ማዋል አለብን ሲሉ ይፋ አድርገዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ከሰሞኑ የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ በቢሾፍቱ ከተማ ከክልሉ ለተውጣጡ ወጣቶች ጋር ባደረጉት ውይይት መናገራቸውንም ተዘግቦ ነበረ። የወንድማማቾች መገዳደል ሊቆም ዘላቂ ሰላም ይስፈን በሚል መሪ ቃል ለሁለት ቀናት በከተማዋ ተዘጋጅተው በነበረው በዚያ ጉባኤ የማጠቃለያ ንግግር አድርገው የነበሩት አቶ ሽመልስ አብዲሳ የኦሮሞ ህዝብ ነፍጥ አንግቦ መታገል በነበረበት ሰዓት ነፍጥ አንስቶ ታግሏል። አሁን ግን ጦር መሳሪያ አንስቶ የሚታገልበት ምንም አይነት ምክንያት የለውም በማለት መናገራቸው ተሰምቷል። ፕሬዝዳንቱ በትግል ስም ነፍጥ አንግበው ጫካ የገቡ አካላት የያዙት መንገድ አክሳሪ መሆኑን ተረድተው የሰላምን አማራጭ ብቻ ሊከተሉ እንደሚገባቸውና የኦሮሞ ህዝብ ለአንድና ለመጨረሻ ጊዜ ከዚህ አዙሪት ሊላቀቅ እንደሚገባ ማሳስቦ ነበረ። ሽመልስ በአሁኑ ወቅት ለኦሮሞ ህዝብ ይታገላል የሚል አካል ካለ ህዝቡ በትምህርት በኢኮኖሚ በመሰረተ ልማት ብቁ እንዲሆንና ጠንካራ ስርዓተ መንግስት እንዲገነባ መታገል አለበት። ከዚህ ውጭ ያለው አካሄድ ግን ለማንም አይጠቅም ሲሉ መናገራቸው የሚታወስ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። የህወሓቱ ከፍተኛ አመራር ከዚህ በኋላ ለፌዴራል መንግስት እጅ ሰጥቶ ወደ አዲስ አበባ በአንቶኖቭ አውሮፕላን የሚወሰድ አመራር የለም ሲሉ ተደምጠዋል። የህወሓቱ ስራ አስፈጻሚ ኮሚቴ አባል የሆኑት ዶክተር አብርሃም ተከስተ ከዚህ በኋላ ለፌዴራል መንግስቱ እጃችንን በቀላሉ አንሰጥም ሲሉ መደመጣቸው ለብዙዎች መነጋገሪያ ሆነዋል። ዶክተር አብርሃም በመቀለ ከአንድ የትግርኛ ቋንቋ ዝግጅት ጋር ባደረጉት ቃለ ምልልስ እንደተናገሩት ከሆነ እንደከዚህ ቀደሙ እጃችንን ይዘው ወደ ዘብጥያ ሊወረውሩን አይችልም ሲሉ ነው የተናገሩት። የህወሓቱ ከፍተኛ አመራር እንደከዚህ ቀደሙ በጠላት እጅ በቀላሉ ወድቀን የምንማረክ አንሆን በማለት ነው የተናገሩት። አክሎም ተማርኮ በአንቶኖቭ ተጭኖ ወደ አዲስ አበባ የሚሄድላቸው የለም ባይ ናቸው። ዶክተር አብርሃም በሰሜኑ ጦርነት የመጀመሪያ ሰሞን በፌዴራል ኃይሎች ተማርከው ከአቶ ስብሃት ነጋ ጋር ወደ አዲስ አበባ ከተወሰዱ ከፍተኛ የትግራይ ፖለቲከኞች መካከል አንዱ ነበሩ። ከዚያም ከበርካታ ወራት እስር በኋላ በምህረት የተለቀቁ የህወሓት ከፍተኛ ባለስልጣናት መካከል አንዱ መሆናቸውም ይታወሳል። የቀድሞው የፌዴራል መንግስት የንግድና ኢንዱስትሪ ሚኒስትሩ አብርሃም ተከስተ ከስር በምህረት ከተለቀቁ በኋላ በድጋሚ የህወሓት ከፍተኛ አመራር ሆነው ቀጥለዋል። ከትግራይ ክልል ጋር በተያያዘ ትግራይን ከኢትዮጵያ ለመገንጠል ፍላጎትና ርዕዮተ ዓለም ያላቸው ፓርቲዎች አዲስ ጥምረት ፈጥረዋል። ሳልሳይ ወያኔ ትግራይ ሳውት እንደዚሁም የትግራይ ነጻነት ፓርቲ ትነፓ በትግራይ የሚገኙ የነጻነት ደጋፊ ኃይሎችን ለማስተባበር ያለመ የጋራ ፖለቲካ ግንባር ለመመስረት የሚያስችል የመግባቢያ ሰነድ መፈራረማቸውን አዲስ ስታንዳርድ የተባለው ድረገጽ ዘግቧል። ሁለቱ ፓርቲዎች ባወጡት የጋራ መግለጫ ስምምነቱ እስካሁን በተናጥል ሲያደርጉት የነበረውን የፖለቲካ እንቅስቃሴ ይበልጥ ወደ ተቀናጀና መዋቅራዊ ወደሆነ መድረክ ለማሸጋገር ያለመ ስለመሆኑም የተናገሩት የግንባሩ መመስረት ፕሮግራም፣ ደንብና የአመራር መዋቅር ዝግጅትን የሚከታተል የጋራ ኮሚቴ መቋቋሙንም ነው ያመላከቱት። ፓርቲዎቹ አክለውም ግንባሩ በኢትዮጵያ ብሔራዊ ምርጫ ቦርድ የተቀመጡ
መስፈርቶች ተሟልተው በይፋ እስኪመሰረት ድረስ ሁለቱም ድርጅቶች በጋራ በተቀረጹ ተግባራት ላይ የፖለቲካ እንቅስቃሴያቸውን በቅንጅት እንደሚቀጥሉ ነው ያስታወቁት። የመግባባት ስምምነቱ የተፈረመው በትግራይ ውስጥ ክፍልና የተለያዩ የፖለቲካ አጀንዳዎች በሚንጸባረቁበት ውስብስብ ፖለቲካዊ ሁኔታ ውስጥ ስለመሆኑ ፓርቲዎቹ አስታውቀዋል። የታቀደው ግንባር ለብሔርተኛ ወይም ናሽናሊስት ኃይሎች የተባበረ መድረክ ለመፍጠርና የጋራ ፖለቲካ ተሳትፎን ለማጠናከር የታለመ ስለመሆኑ ነው የተጠቆመው። የሳልሳይ ወያነ ትግራይ ሊቀመንበር ክንፈ ሀዶሽ እንደተናገሩት ከሆነ ስምምነቱ ወታደራዊ መልክ የያዘውን ጎራ የለየና የተበታተነውን የወቅቱን ፖለቲካ ድባብ ለመለወጥ የተወሰደ ወሳኝ እርምጃ ነው ሲሉ ገልጸውታል። ሊቀመንበሩ አክለውም የጋራ ግንባር የመመስረት ሀሳብ እንደ ፈረንጆቹ በ2023 መጀመሪያ ላይ የነበረ ቢሆንም በተለያዩ ፈተናዎች ሳይሳካ መቆየቱን ገልጸዋል። ይሁን እንጂ ባለፉት ወራት በሁለቱ ፓርቲዎች አመራሮች መካከል የተደረጉ ውይይቶች መሰረታዊ ልዩነቶችን ለመፍታትና ለአሁኑ ስምምነት መንገድ ለመጥረግ እንደረዳቸው ነው የተናገሩት። እንደ ሊቀመንበሩ ገለጻ ግንባሩ የትግራይን ብሔራዊ ጥቅም ለማስጠበቅና የነጻነት ጥያቄ ለማንገብ ትኩረት አድርጎ የሚንቀሳቀስ ይሆናል ባላቸው። ቀደም ሲል የትግራይ ነጻነት ፓርቲ ወይም ትነፓ ሌተናል ጀነራል ጻድቃን ገብረትንሳኤ ይፋ ካደረጉት አዲስ የፖለቲካ ጥምረት ጋር ምንም አይነት ግንኙነት እንደሌለውና በጥምረቱ መስረታ ላይም እንዳልተማከረ ገልጾ ነበረ። ፓርቲው ስሙ ከጥምረቱ ጋር ተያይዞ መነሳቱን የተሳሳተ መሆኑን በመጥቀስ ድርጅታዊ ውሳኔዎችን ራሱን ችሎ እንደሚወስኑ ያስጠንቁም ነበረ። የሰዓቱ ዜናችን እንደቀጠለ ይገኛል። የአማራ ክልል ምክር ቤት 1204 ታራሚዎች በይቅርታ እንዲፈቱ ወስነዋል። የክልሉ መስተዳድር ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ ለ1204 ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታውቋል። የአማራ ክልል ፍትህ ቢሮ ምክትል ኃላፊ የሆኑት ዶክተር አየለ አባተ የይቅርታ አሰጣጡን አስመልክቶ በሰጡት ጋዜጣ መግለጫ እንዳመላከቱት የይቅርታ ቦርዱ ካቀረባቸው 1463 ታራሚዎች መካከል መስፈርቱን ሙሉ በሙሉ አሟልተው የተገኙ 1224 ታራሚዎች ከእስር እንዲፈቱ ምክር ቤቱ ወስነዋል። እነዚህ ታራሚዎች ይቅርታ የተደረገላቸው በእስር ቆይታቸው ታረሙ በመሆናቸው በመረጋገጡ ወደ ህብረተሰቡ ሲቀላቀሉ ሰላማዊ ኑሮ መምራት እንደሚችሉ በመታመኑና 1/3 ወይም 2/3 የሚሆነውን የእስር ጊዜያቸውን በማጠናቀቃቸው እንደሆነ ነው የተገለጸው። በሴቶችና ህጻናት ላይ የመድፈር ወንጀል የፈጸሙ የእድሜ ልክ እስራት የተፈረደባቸው እርቅ ያልፈጸሙና ካሳ ያልከፈሉ ታራሚዎች በይቅርታው አለመካተታቸውን ኃላፊው አብራርተዋል። ይቅርታ የተደረገላቸው ታራሚዎች በክልሉ ርዕሰ መስተዳድር ፊርማ አማካኝነት አስፈላጊው ደብዳቤ ተጽፎላቸው በቅርቡ ከእስር እንደሚለቀቁ ነው የተገለጸው። ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን እናምራችሁ። የሱዳኑ ሉዓላዊ ሽግግር ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን ያሲር አላታን አዲሱ የሀገሪቱ የጦር ኢታማዦር ሹም አድርገው ሾመዋል። የሱዳን ጦር አዛዡ አብዱል ፈታህ አልቡርሃን የሉዓላዊ ምክር ቤት አባል የሆኑትን ያሲር አላታን የጦር ኃይሉ ኢታማዦር ሹም አድርገው በትናንትናው ዕለት ሾመዋቸዋል። ከዚህ ውጪ ለአቅርቦት ስልጠናና ለኦፕሬሽንም አዳዲስ ምክትሎችን ሰይመዋል። ያሲር አላታ የኡመር አልበሽር አገዛዝ ከወደቀ በኋላ በሀገሪቱ ወታደራዊና ፖለቲካዊ እንቅስቃሴ ውስጥ ትልቅ ሚና የነበራቸው እውቅ ወታደራዊ መኮንን ናቸው። በሽግግር ወታደራዊ ምክር ቤት ውስጥ በአባልነት ያገለገሉ ሲሆን በኋላም የሉዓላዊ ምክር ቤት አባልና የጦር አዛዡ ረዳት መሆኑን ሰርተዋል። በሚያዝያ 2015 በዋና ከተማዋ ካርቱም በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ግጭት ሲቀሰቀስ አላታ በኦምዱርማን ከተማ የቆዩ ብቸኛው የሉዓላዊ ምክር ቤት አባል ነበሩ። በዚያም በካርቱም ግዛት የሚገኘውን ጦር በበላይነት ሲመሩ ቆይተዋል። ሱዳን ትሪቡን እንደዘገበው አላታ የተባበሩት አረብ ኤሚሬትስ በሱዳን ጉዳይ ጣልቃ መግባቷን በግልጽ በመቃወም የሚታወቁ ናቸው ብለዋል። ኤሚሬትስ ለፈጥኖ ደራሽ ኃይሎች የገንዘብ የፖለቲካና ወታደራዊ ድጋፍ በመስጠት ግጭቱን እያባባሰች ነው የሚልም ክስ ይቀርብባታል። የጦር ኃይሉ ቃል አቀባይ ቢሮ ባወጣው መግለጫ አልቡርሃን የሉዓላዊ ምክር ቤት ሰብሳቢና የጦር ኃይሉ ጠቅላይ አዛዥ በመሆን ጠቅላይ መምሪያውን እንደገና ማወቅራቸውን ገልጿል። በዚህ መሰረት ጀነራል ያሲር አብደል ራህማን ሐሰን አላታ ወታደራዊ ተቋሙን እንዲመሩ ነው የተሾሙት። በሌላዎች ደግሞ አልቡርሃን ጀነራል መሐመድ ኡስማን አልሁሴንን ከኢታማዦር ሹምነት አንስተው በጡረታ እንዲገለሉ አድርገዋል። ጀነራል አልሁሴን ከ2011 ጀምሮ በሹመቱ ላይ የቆዩ ወታደራዊ መኮንን ነበሩ። ወደ መጨረሻ ጉዳያችን እናምራ። የአሜሪካ መንግስት በኢራን ግዛት ላይ ተከስክሶ የወደቀ አውሮፕላን አብራሪዋን እየፈለገ ነው ተብሏል። በኢራን ጥቃት ለመፈጸም ተሰማርቶ የነበረ የአሜሪካ ተዋጊ አውሮፕላን ተመትቶ እንደወደቀና አብራሪውን ለማግኘት ጥረት የተደረገ ስለመሆኑ የኢራንና የአሜሪካ መገናኛ ብዙሃን ዘግበዋል። ከኢራን እስላማዊ ቤተሰብ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ የኢራን ግዛት ውስጥ ተከስክሷል የተባለውን የተዋጊ ጀት አብራሪ እየፈለገች ትገኛለች። በተጨማሪም አክሲዮስ፣ ሮይተርስ እና ኒውዮርክ ታይምስ አንድ የአሜሪካን ባለስልጣንን ጠቅሰው አውሮፕላኑ ተመቶ መውደቁና አብራሪውን ለማግኘትም ፍለጋ እየተደረገ እንደሚገኝ ዘግበዋል። የአሜሪካ ጦር ማዕከላዊ ዕዝ አንድ የተዋጊ ጀት አብራሪ ሆርሙዝ ወሽመጥ ውስጥ በሚገኘው ቃሽም ደሴት ተመቶ ወድቋል የሚለውን የአብዮታዊ ዘቡን መረጃ በትናንትናው ዕለት አስተባብሎ ነበር። የእዙ መግለጫ ያስተባበለው ከሰሞኑ የወጡ የኢራን ዘገባዎች ስለመሆኑ ግልጽ አይደለም። ታስኒም የዜና ወኪል ባወጣው ዘገባም የአሜሪካ ኃይሎች ከዛሬ ጠዋት ጀምሮ የተዋጊ ጀት አብራሪያቸውን ለማግኘት የፍለጋ ዘመቻ እያከናወኑ ይገኛሉ። ዎል ስትሪት ጆርናል በበኩሉ አሜሪካ የተዋጊ ጀቱን አብራሪ ለማግኘት የአሜሪካ ኃይሎች ዘመቻ እያካሄዱ እንደሚገኙ ነው የዘገበው። የኢራኑ ታስኒም ፍለጋ የሚከናወነው ሄሊኮፕተሮች፣ አውሮፕላኖችና የቅኝት ድሮኖችን በመጠቀም እንደሆነ ምንጮችን በመጥቀስ ነው የዘገበው። የፍለጋ ጥረቱ ግን ፍሬ አላፈራም በማለት ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።